ዋው እና እንጀራ ዳቦ ይሄ ፓስታ መኮሮኒ ምናምን የሚባሉትን ነገሮች ጠቅላላ ትቻለሁ። አሁን በቅርብ ላስት ዊክ ቼክ አፕ ነበረኝና ኤቭሪ 6 months ቼክ አፕ አደርጋለሁኝ እና በአሁኑ 6 months ላስት ዊክ ሲሄድ ግፊቴ በጣም ቆንጆ ነበረ ቁጥሩ ያው መድኃኒቱን ማቆም የለብሽም በጣም ወርዶ እስከምናየው ድረስ አለችኝ እንጂ ዶክተሬ ቁጥሩ በጣም ወርዷል እንደ በፊቱ አይደለም እና ለምን እንዴት እንደዚህ ሆነ እንዴት ተስተካከለ ምናምን ስትለኝ እሷ በመድኃኒቱ ነበር የመሰላት ግን ኖ አይደለም እኔ እንደዚህ ያደረኩኝ ነው ዶክተር ብርሃን የሚባል እሱን እየተከታተልኩ ሶሻል ሚዲያ ላይ እንደዚህ ያደረኩኝ ነው ብዬ ነግሬት በጣም ገርሟት ነበርና ቁጥሬ በጣም ነበር የሚያስፈራው የግፊቱ ቁጥር ስለ እውነት ለመናገር እኔ አላቀውም ቁጥር ማለት ይሄ የስኳር ቁጥርና የግፊት ቁጥር ተምታቶብኝ ነበር አሁን የግፊቱ 120 በ80 እንደሚል አቃለሁኝ ግን ከስኳሩ ጋራ አንዳንዴ አለማወቅ ዋጋ የሚያስከፍለን ነገር አለ አይደለ እስከ 300 ምናምን ነበር መጠብቀው እቤት ውስጥ መለኪያ አለ እየለካው ምን ይያልኩኝ ግን ቁጥሩ እንትን ነበር በጣም ሃይ ነበር 180 መሆን የነበረበት 226 ነበር 80 መሆን የነበረበት ደግሞ 176 ነበር እና ሲሄድ ምናልባት ታቀው ይሆናል ሳማሊታ ሆስፒታል ነው ቀጥታ የሄድኩትኝና እዛ ነው ክትትል የጀመርኩትና በጣም ነው ሰርፕራይዝ የሆኑት እኔ በእግሬ በመምጣቴ ወክ በማረጌ they was like በጣም ከአሜሪካን ሆስፒታል ሁሉ እየተጠራሩ ዶክተሮቹ እየመጡ ያዩ ነበርና ዊልቸር ስጧት በእግሯ እንዳትሄድ ዊልቸር ስጧት ተብሎ ዊልቸር ሲያመጡልኝ ነው I don't want to use ዊልቸር እኔ ዊልቸር የክርስቶስ ነው አልፏቸው ብዙ እስከዛሬ የጠበቀኝ አምላክ ሳላቀው ከዚህ በኋላ እዚህ ጋር ስለመጣው አልወድቅም በሚል እንደዛ እንትን ብዬ በቃ የነበረው ቁጥር ግን ግዴታ ስለነበረ ግዴታ በቃ በጣም በግዴታ በለው በቃ እኔ እንጃ ይዘው እንዳስዋጡኝ ነው ምቆጥረው መድኃኒቱን ያስጀ እና አሁን እግዚአብሔር ይመስገን አሁን ያለበት ቁጥር ደግሞ በጣም ሶ አሜዚንግ ነው 105 በ74 በ71 ነውና ስቲል ያው አላቋረጥኩትም አቁሚ የሚለውን ነገር ከነሱ ይምጣ ብዬ እስካሁን እየወሰድኩት ነው በርግጥ መድኃኒቱን አላቆምኩም ግን ምግቤን ግን በጣም በዚህ አስተካክያለሁኝ በጣም ተጨማሪ ነገር ማረግ ያለብኝ ነገር ካለ ነው ለዛ ነው ቢሮይቱ ጋር ነው መምጣት ፈልጋለሁ እያልኩ መጽፈው የነበረው የመጀመሪያ መራቂ ልትሆኚ ነው ያ ምክንያቱም ላስት ዊክ ስላለኝ ሪዛልቱ ሁሉም ነገር ያልከው ሁሉ አለና ፕሪንት አውት አርጉልኝ ማለት ብቻ ነው የሚጠበቅብኝ እነሱ ጋር ሄጄና መቅደስ ስኳር ባውላ ያለና በይ እኔ ምርመራም አስፈልገኝም ሁሉ ነገር ይዣለሁ ኤግዛክትሊ ትልቁ ነገር ይወድሽ ገርሞሻል እኮ እኔ በዘር ግፊትም የለብኝም አይደለ እንደዛ ነው እኮ የምናስበው because ይኸውልሽ ቲቺንግ የህክምናውን እሳቤ ነው የምነግርሽና ኦልሞስት ለ20 ሳምሲንግ በፕራክቲስ ሳረግ አንድ ሰው ስኳር ካለበት የመጀመሪያ ጥያቄ የምጠይቀው በዘር ስኳር አለ አዎ አለቀ ምንም እዚህ ሰውዬ መድኃኒት ማስጀመር ምን እያልኩሽ ነው ጀስት ስኳር የበዘር የሚመጣ በሽታ ነው የሚል ነገር ቺን ይዘን ነው የወጣው አም ሶሪ እንግዲህ ስለራሴ ነው ማወራው የሁሉም ከዚህ የተለየ ነው ብዬ አላስብም ምክንያቱም ከዚህ የተለየ ነው ብዬ እንዳላስብ የሚያደርገኝ ኤቭሪባዲ ሜዲኬሽን ላይ ነው ሰዎች የሚያደርገው ምንድነው የምትበላው ምንድነው የበላኸው ብሎ እንኳን የሚጠይቅ ሰው ብዙ የለም እንግዲህ አሁን ምናልባት እኛ እያወራን
እንደዛ ሐሳብ እያመጣ ነው ብዬ አስባለሁ። ግፊትም ላይ ልክ አንቺ አይነት በጣም ሃይፐርቴንሲቭ ክራይሲስ ውስጥ የገባው ያንቺ እኮ ሃይፐርቴንሲቭ ኢመርጀንሲ ምናምን ነው እንግዲህ ሞስት ላይክ ያንቺ በዛ ደረጃ ከፍ ያለ ያ ሁሉ ሐኪሞች የተረባረቡት በኢመርጀንሲ ደረጃ ላይ ያለ ሃይፐርቴንሽን ማለት ነውና ተራውተን ኮንትሮል እናደርጋለን። ኢንጀክሽን ምናምን ሰጥተንሽ ግፊቱን እናረጋጋለን። ከዛ በኋላ ቀሪ ዘመንሽ የምትወዚው መድኃኒት ላይ እናደርግሻለን። ምናልባት በዘር ግፊት አለ ወይ ምናምን አለ ምናምን አለ ካልሽ በቃ ለኛ ሪሊፍ ነው በቃ በዘር ስላለ ነው። ምናልባት እድሜሽ ያንግ ከሆነ ሌሎች ሲምፕተሞች ካሉ ሰከንደሪ የሚባል ግፊት አለና እሱን ወርክአፕ እናደርግ ይሆናል። መንስኤው የሚታወቅ ግፊት መንስኤውን ለመፈለግ ማለት ነው። ከዛ ውጪ ግን ቋርም ሆነ ግፊት ከንፈር መጠን ነው ጀስት ሜዲኬሽን ላይ አድርገንሽ መልክሽ የምትመላለሽ። ሌላው ፈጽሞ ግፊትና ስኳር ሩት ኮዛቸው አንድ ነው የሚል ነገር እንድናስብ እንኳን አልተደረገም። አሁን ግን ሞር አንደርስታንዲንግ ሲመጣ ሰዎች ለስኳር ብሎ የጀመሩት አመጋገብ ግፊታቸውን ዜሮ ነው የሚያደርገው። ቀድሞ የሚስተካከለው ግፊቱ ነው። የሚገርምሽ ነገር ለቦርጭ ብሎ የጀመሩት አመጋገብ ስኳራቸው ኖርማል ግፊታቸው ኖርማል ያደርጋል። ለምንድን ነው ለአንዱ የጀመርሽው አመጋገብ አንዱን የሚያስተካክለው ብለሽ ካልሽ የሁሉም መንስኤው አንድ መንስኤው ሮንግ ላይፍ ስታይል ነው። ቤዚካሊ ደግሞ አመጋገብ ሮንግ አመጋገብ እና ቅድም የጠራሻቸው ምግቦችና አለመንቀሳቀሳችን ቁጭ ብለን ስለምንውል ነው። ሌሎች እንግዲህ ስትሬስ ይዛላ ትንሽዬ ነገር ታቀብላለች። በቂ እንቅልፍ አንተኛም ትንሽዬ ነገር ታቀብላለች። ትልቆቹ ግን ቦልድ የሆኑት ሁለቱ ናቸው። ሮንግ ምግቦች ሲደመር አንንቀሳቀስም። ኤክሰርሳይዝ የሚባል ነገር በእኛ በኢትዮጵያውያን የለም። ያልኩሽ ነው። በዘር የሚለው ነገር ምንም ቦታ የለውም እያልኩ አይደለም ያለው። ዘር የተወሰነ ያቀብላል። በሌላ አማርኛ ላስረዳሽና ሁለት ሰዎችን እድሜያቸው አንድ ናቸው ብለን እናስብ። ለምሳሌ 40 ውስጥ የሆኑ ሁለት ሰዎችን ጎን ለጎን ቁጭ አድርገን ተመሳሳይ ምግብ እየቀለብናቸው እንዳይንቀሳቀሱ አድርገን ብንቀልባቸው ምናልባት በዘር ስኳር ያለበት ሰው ቀድሞ ሊያዝ ይችላል በጥቂት ዓመታት። ገባሽ? በዘር የወረሰው ነገር አለ የመያዝ እድል እሱ ከፍ ያለ ቶሎ ይያዛል። ያኛውን ሰውዬ አይቀርለትም፣ ኮምፕሊትሊ ይያዛል። ሳማው ግን ያኛው ይቀርማል። ያ ባይሆን ኖሮ በዘር በስኳር ወይ በግፊት የተያዙ ሰዎች ስኳራቸውን ወይ ግፊታቸውን እኮ መቀልበስ ባልቻሉ ነበር። በቃ አንዴ በዘር ነው እድሜ ልካቸውን ከግፊት ጋር ከስኳር ጋር። እንደሱ ግን አይደለም። አሁን እንደገባሽ በዘር የመገረጥ እድል አለ። ላይፍ ስታይል ግን በዘር ኖረብሽም አልኖረብሽም ግን ሮንግ አመጋገብና ላይፍ ስታይል የመያዝ እድልሽን ከመያዝ ግን አታመልጭ፣ ካለመያዝ አታመልጭ፣ ትያዣለሽ ለማለት ፈልጌ ነው። ምንድነው እንግዲህ ከዚህ በኋላ ምን ላድርግ ላልሽ ነገር ትልቁ ብዙ ሰዎች ቀጥታ ቶሎ አእምሯቸው ላይ በደንብ ቶሎ የሚይዙት የማይበሉትን ነገሮች ነው። የሚተውትን ነገሮች ቶሎ ይተዋሉ። ቅድም እንዳልሽው ፓስታ፣ ሩዝ፣ መኮረኒውን፣ እንጀራ ምናምን ትተሻል። ዘሞስት ኢምፖርታንቱ ነገር ግን ከሚተዉ ምግቦች ይልቅ የምታደርጊያቸው ነገሮች የምትበያቸው ምግቦች ናቸው እጅግ ኢምፖርታንት። ቢኮዝ የምትበዩን ነገር ካላወቅሽ ሰው ነሽና ሳትበይ መኖራችም ሮንግ ምግቦችን ነው የምትበዩ። ገባሽ? ተዉ የተባሉትን ሰምተሻል። ከዚያ በኋላ ግን አትክልት የምትለው ነገር ብቻ ሳብ ታደርጊና ብዙዎቹ እንደዛ ስለሚያደርጉ ነው። ምንድን ነው ዛሬ የበላኸው? አቮካዶ ምናምን አትክልት ጎመን። የኔ ጆሮ ደግሞ አይሰማም። እዛ ውስጥ ምንም ነገር ፒክ አደረግም። ገባሽ? እኔ የማየው እዚያ ውስጥ ትንሽዬ ሄቪ ነገር ምን አለ፣ ሶሊድ ነገር ምን አለ፣ ምግብ ሊሆን የሚችል እና በአካል አንዳንዶቹ እንግዲህ ሚዲያ ላም ስታውቂ በአካል ሰው መጥቶ ሰላም ይልሻል ምናምን ልክ እንዳየው ተነግጣለሁ። አንተን እከተላለሁ ምናምን ጊዜ ወስጄ እንዴት ነው አመጋገብ እንጀራ ትቻለሁ መጀመሪያ ብሎ ይህንን ነው እንግዲህ እንጀራ በማስተው ምናልባት ሳልቀድም አልቀብረው መሰለኝ ገና ሲያዩን እንጀራ ቁሜ ዳቦ ቁሜ ምናምን ምን እየበላ ነው ይሄ ነው ባይዘ እዚህ ፕሮግራም ላይ ምንድን ነው ዛሬ በላሁ ብዬ የምጠይቀውም ለዛ ነው። ምክንያቱም ያንን ማንም ሰው ያውቃል የሚተውትን ነገሮች፣ ግን ሰዎች የሚተውትን ነገር ትተው ከዚያ በኋላ ሮንግ ምግቦችን እየበሉ ነው። ሞር የሚጎዳቸው ለሰውነት ጠቃሚ ነገር የለውም ነገር ይበላሉ እና በዚያ የቀጠለ ሰው ሊሞክር ይችላል የተወሰነ ጊዜ። ረሃብ ስለሚያንገላታው ግን መልሰው እነዛ ነው የተዋቸው ምግቦች እና እንጀራን ከመጠን በላይ መብላት ይጀምርና ህይወት ዥዋዥ
ያ እንዳይሆን ነውና ቀደም ስናወራ ነበር ላይቭ ላይ ከነበርሽ ኦፕቲማይዝ አድርጊ ሜትር ከ68 ማለት እንግዲህ ሳማው 100 ግራም የተሻገረ ኳሊቲ ፕሮቲን ያስፈልግሻል እሱ ለማግኘት ሞክሪ ይሄ ዴይሊ ነው ባይዘ ሰውነት እንዴት መስልሽ አንዳንዴ ሰውነትን ከቤት ጋር ከግርግዳ መኖሪያችን ጋር ሳያ እንደምሳሌ ሳቀራረብ ቤትሽን አንዴ ገነባሽ ወርና ጀስት ተገነባ ወጪ የለብሽም ይኖርሽ ነው ምናልባት ከስንት ጊዜ በኋላ ቀለም ምናምን ብሳት ነው የምታረጊለት አያሳዝንም ያ ሰውነት ግን ያ የተገነባበት ግድግዳ በየቀኑ ነው የሚታደሰው በየቀኑ እዚህ ዛሬ በቂ ፕሮቲን አገኝተሽ ነገር ማታገኝ ከሆነ ታማዝናለሁ ትላንትና ለዛሬ አይሰራም በየቀኑ የተለካ የተመጠነ መግደል ያለበት በየሚሉ ረዛው ቁርስ ምትበይ ከሆነ በዛ በቁርስ ላይ እንኳን መግደል ያለበት በቂ ፕሮቲን ልታቀርብለት ይገባል በተለይ ሁለት ኢንተር ጧት ላይና ሁለተኛ መጨረሻ ላይ ምትበዩ ምግብ ላይ በቂ የሆነ ኳሊቲ ፕሮቲን በቂ የሆነ ሰው እንቁላልን በላለው ይሉኛል ጊዜ ስንት እንቁላል በላ አንድ እንቁላል ምናምን ሰውሩ እኮ ነው በላ አንድ እንቁላል በላለው ቅድም እንዳልኩሽ በቂ ካልሆነ ያንን ነገር ሰውነት አያዩ ገባኝ ልክ እንደ ሚዛን የሆነ ነገር ሲደርሰን እዚህ ጋር ለምሳሌ 1 ኪሎ አርገሽ ስኳር ስመዝኝ ሚዛኑ እኮ ጀስ ባላንስ የሚያደርገው ያ በቂ ሲሆንለት ነው ሰውነታችንም እንደዛ ነው አንድ እንቁላል ከመጣለት ግባት እንዳልመጣለት አድርጎ ነው የሚያስበው እንደማለት ነው መስል ፕሮቲን ሲንተሲስ እንግዲህ የእንግሊዝኛው ቃል እንደዛ ነው የመስል ራሱን የማደስ ወይ የመስራት ሂደት ማለት ነውና በቂ የሆነ ምግብ ላይ በቂ የሆነ መጠን ካልመጣለት እንደመጣለት አይቅ አንቺ የነጣቂም ፓስታ ሩዝ መኮረኒ ነው የምትበይው ኦልሞስት ዜሮ ናቸው እንጀራ በሽሮኛው ምግብ ከፍተኛ ዘይት ከፍተኛ ካርቦሃይድሬት እንጂ የፕሮቲን መጠኑ በጣም ትንሽ ነው ሰው አስቢ ምንድነው የምትሆኚው ሞር ቦርጫም ቦርጭሽ የገነባሽ ያለሽው እጅሽ ቀጭን ጡንቻ የለሽም እግርሽ ቀጭን ጡንቻ የለሽም አንድ ቀን ሐኪም ቤት ስትሄጂ ስኳር አንድ ቀን ሐኪም ቤት ስትሄጂ ግፊት አንድ ቀን ኮሌስትሮል በቃ በበሽታ ላይ በሽታ እየተነገረሽ ቀሪ ህይወትሽን ሚዘረብል ህይወት ትኖራለሽ ማለት ነው ስለዚህ ምን አድርጊ ነው እያልኩሽ ያለሁት ቀኝ እጅ ይሻላል ፕሮቲን ይሄኛውን ይሄ ዋና ነው በተለይ ቁርስሽ ላይ በቂ የሆነ ቅድም ሰምተሽ ከሆነ እኔ 64 አካባቢ ነው እንግዲህ ጧት የበላው ዛሬ አራት እንቁላል ግሪክ ዮገርት ሲደመር አይብ ነው የበላው ነጩን አይብ አጣጣጣ ነጩን አይብ ምክንያት አለኝ አሁን እሱን ማድረግበትና ይሄው ምናልባት አንዳንዶች እኮ መሳሳት ደርሷል እኮ ብሎ ከቢሮ እኮ እየወጡ ነው ዛሬ ቅዳሜ ነው ያው ቢሮ አለ ከቢሮ እየወጡ ነው ይበሉ እና ምንም የለም ምንም ቀኑን በጧት ላይ ምንድነው ላቋርጥህና ይቅርታ ዶክተር ምንድነው አሁን እኔ ያንተን አመጋገብ እየተከተልኩኝ ግን የሆነ በቃ አሁን ሰላጣውን እንዳልከው ሰላጣውን ወይ የሆነ ነገር ስጋውንም ትንሽ የሆነ ነገር አረግና መጠኑን አላቀውም ዝም ብዬ በራሴ እየመጠንኩ አይደለም ወስደው ከዛ የሆነ ቀን ምን ያደርገኛል ድክም በቃ ልቤን ጉትት እና ሰውነቴ ሁሉ ሼክ ወደ ማረግ ነገር ይደርሳል አረ በጣም ዛሬ ስራበኝ እላለሁኝ ቶሎ ብዬ ወይ ተልባበት ብጬ ተጣጣለ ወይ የሆነ ነገር አደርጋለሁኝ እና አንዳንዴ ልብህ ይፈልጋል እንዴ አረ እኔ ራቤ ልብላ እንዴ እላለሁኝ እና ልጆቼ ሲበሉ ወይ እስቲ አጉርሱኝ አንድ ብቻ ለጉረስ ምንም ችግር የለውምልና አንድ ወይ ሁለት ጉርሳለሁኝ አጉርሱኝ ብዬ ጉርሳለሁ በእጄ እንዳልበላ ማለት ነው በእጄ ከጀመርኩ ዝም ብዬ ልለው ነውና በእነሱ እጅ እንዲሆን አንዴ በቃ አጉርሱኝ አቅም አጣሁላለሁኝ እንዳልከው የሚቆመውን ምን